አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሊቀ መላእክት ቅዱስ ገብርኤል ታኅሳስ 19 በዚች ቀን ሊቀ መላእክት ቅዱስ ገብርኤል ሰለስቱን ደቂቅን ያዳነበት ነው። ንጉሥ ናቡከደነፆር ከአባታቸው ከይሁዳው ንጉሥ ከኢዮአቄም ጋር የማረካቸው አናንያ ሚሳኤልና አዛርያ እግዚአብሔር በዚች ዕለት መልአኩን ልኮ ታላቅ ተአምር አድርጎላቸዋል። ንጉሥ ናቡከደነፆር እነዚህን ወጣቶች በቤተ መንግስቱ ውስጥ ጥበብን እያስተማረ ካሳደጋቸው በኋላ በባቢሎን ሀገሮች ሁሉ ውስጥ ሾማቸው። ከዚህም በኋላ ንጉሡ የወርቅ ምስል በሰራ ጊዜ መኳንንቱንና በግዛቱ ውስጥ ያሉ ሁሉ ለዚያ ምስል እንዲሰግዱ አዘዘ። በዚያም ጊዜ ለጣዖቱ ባለመስገድ እግዚአብሔርን ብቻ በማምለክ የጸኑት እነዚህ ሶስት ወጣቶች ብቻ ነበሩ። ስለ እነሱ በመጽሐፍ ቅዱስ ላይ እንዲህ ተብሎ ነው የተጻፈው። ንጉሡ ናቡከደነፆር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነፆር መኳንንቱንና ሹማምቶችን፣ አዛውንቶችንና አዛዦችን፣ በጅሮአዶችንና አማካሪዎችን፣ በመጋቢዎችም አውራጃ ገዢዎችም ሁሉ ይሰበሰቡ ዘንድ ንጉሡንም ናቡከደነፆር ላቆመው ምስል ምርቃት ይመጡ ዘንድ ላከ። በዛን ጊዜም መኳንንቱና ሹማምቶቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሥ ናቡከደነፆር ላቆመው ምስል ምርቃት ተሰበሰቡ። ናቡከደነፆርም ባቆመው ምስል ፊት ቆሞ አዋጅ ነጋሪም እየጮኸ እንዲህ አለ። ወገኖችና አሕዛብ፣ በልዩ ልዩ ቋንቋ የምትናገሩ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነፆር ላቆመው ለወርቅ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚህ ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከትንና የእምቢልታንም የመሰንቆንና የክራርን የበገናንና የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሥም ናቡከደነፆር ላቆመው ለወርቅ ምስል ሰገዱ። በዚያን ጊዜም ከለዳውያን ቀርበው አይሁድን ከሰሱ። ለንጉሥም ለናቡከደነፆር ተናገሩ፣ እንዲህም አሉ። ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቅ ምስል ይስገድ። ተደፍቶም የማይሰግድ በሚነድድ እሳት እቶን ውስጥ ይጣላል ብለህ አዘዝህ። በባቢሎን አውራጃ ስራ ላይ የሾምሃቸው ሲድራቅና ሚሳቅ አብደናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል። የአማልክትህን አያመልኩም። ላቆምኸው ለወርቅ ምስል አይሰግዱም። ናቡከደነፆርም በብስጭትና በቁጣ ሲድራቅንና ሚሳቅን አብደናጎንም ያመጡ ዘንድ አዘዘ። እንዲህም ሰዎች ወደ ንጉሥ ፊት አመጧቸው። ናቡከደነፆርም ሲድራቅንና ሚሳቅ አብደናጎም ሆይ አምላክን አለማምለካችሁ ላቆምሁትም ለወርቅ ምስል አለመስገዳችሁ እውነት ነውን? አሁንም የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ
ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚህ ጊዜ በሚነደው እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ፣ ንጉሥን ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእቶን እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ እሱ ባያድነን አምላክህን እንዳናመልክ ላቆምኸው ለወርቅ ምስል እንዳንሰግድለት እወቅ አሉት። የዚያን ጊዜም ናቡከደነፆር በሲድራቅና በሚሳቅ በአብደናጎም ላይ ቁጣ ሞላበት፣ የፊቱም መልክ ተለዋወጠባቸው። እሱም ተናገረ፣ የእቶኑን እሳት ይንደድ፣ ከነበረው ይልቅ 7 እጥፍ አድርገው እንዲያነድዱ አዘዘት። ሲድራቅና ሚሳቅም አብደናጎም ያሰሩ ዘንድ ወደሚነደው ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። የዚያን ጊዜም እነዚህ ሰዎች ከሰናፍላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረውም ልብሳቸው ጋር ታስረው በሚነደው በእቶን እሳት ውስጥ ተጣሉ። የንጉሥም ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድድ ሲድራቅና ሚሳቅን አብደናጎንም የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። እነዚህም 3ቱ ሰዎች ሲድራቅ፣ ሚሳቅ፣ አብደናጎም ታስረው በሚነደው እቶኑ እሳት ውስጥ ወደቁ። የዛን ጊዜም ንጉሥ ናቡከደነፆር ተደንቀው ፈጥኖም ተነሳ። አማካሪዎቹም 3 ሰዎች አስረን በእሳት ውስጥ ጣልን አልነበረምን ብለው ተናገሯቸው። እነሱም ንጉሥ ሆይ እውነት ነው ብለው ለንጉሱ መለሱላት። እሱም እነሆ እኔ የተፈቱ በእሳትም መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም፣ የ4ቱም መልክ የአማልክት ልጅ ይመስላሉ ብሎ መለሰ። የዛን ጊዜም ናቡከደነፆር ወደሚነደው ወደ እሳቱ እቶን ቀረበ። እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብደናጎም ከእሳቱ መካከል ወጡ። መሳፍንቱንና ሹማምቶቹም አዛዦቹና የንጉሥ አማካሪዎች ተሰበስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ፀጉር እንዳልተቃጠለች፣ ሰናፍላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነፆርም መልሶ መልአኩን የላከ ከአምላካቸው በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሥን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባርክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ በቤቶቻቸውም የጉድፍ መጣያ ይደረጋሉ ብሎ አዝዣለሁ አለ። የዛን ጊዜም ንጉሡ ሲድራቅና ሚሳቅም አብደናጎንም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። ትንቢተ ዳንኤል ምዕራፍ 3 ከቁጥር 1 እስከ 30። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ገብርኤል አማላጅነት ይማረን ለዘላለም አሜን። ኢትዮጵያዊ ጻድቅ አቡነ ስነ ኢየሱስ በዚች ዕለት መልከ ሞት መስከረም 19 ቀን መጥቶ ጊዜ እረፍትህ ደርሷል ቢላቸው
የቅዱስ ገብርኤልን በዓል ሳላከብር አይሆንም ብለው መልአከ ሞትን ለ3 ወራት ከበራቸው ላይ ገዝተው ያቆሙት ኢትዮጵያዊ ጻድቅ አቡነ ስነ ኢየሱስ ረፍታቸው ነው። አቡነ ስነ ኢየሱስ የትውልድ ሀገራቸው ሰሜን ሸዋ ደብረ ብርሃን፣ ልዩ ቦታው ልብሆ ይባላል። አባታቸው አብርሃም እናታቸው አስካለ ማርያም ይባላሉ። ጻድቁ ስነ ኢየሱስ ከሸዋ ምድር ተነስተው ወደ ታች አርማጭሆን በመሄድ በበረሃ ውስጥ በታላቅ ተጋድሎ ኖረዋል። በቅዱስ ገብርኤል መሪነት በእግዚአብሔር ፍቃድ ወደ ሰሜን ጎንደር አርማጭሆን በመሄድ የወርቅ ለብሆ ቅዱስ ያዕቆብ ዘግሙድ የተባለውን ገዳም እንደገደሙ አቅንተውም በጽንኡ ተጋድሎ ለብዙ ጊዜ ኖረዋል። ገዳማቸው ታች አርማጭሆን ከሳንጃ ከተማ የ3 ሰዓት መንገድ ይወስዳል። መልአከ ሞትን ገዝተው ያቆሙ ጻድቁ ለ300 ዓመታት በአንዲት አለት ላይ ቆመው ጸልየዋል። አቡነ ስነ ኢየሱስ ብዙ መናንያን አርድእትን ያፈሩ ታላቅ አባት ሲሆኑ በደመና እየተጫኑ ከመጓዝ ጀምሮ በርካታ አስገራሚ ታምራትን በማድረግ ይታወቃሉ። ጻድቁ የቅዱስ ገብርኤል በዓል ሳላከብር አይሆንም ብለው መልአከ ሞትን ለ3 ወራት ከበራቸው ላይ ካቆሙትና በዓሉን ካከበሩ በኋላ ታኅሳስ 19 ቀን በሰላም አርፈዋል። በእሳቸው ግዝት መሰረት መልአከ ሞት ከቆመበት ሳይነቃነቅ ከመስከረም 1 ቀን እስከ ታኅሳስ 19 ቀን ቆመ። ጻድቁ የቅዱስ ገብርኤልን ዝክር ዘክረው እንደፈጸሙ ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 19 ቀን ድንግል እናቱን ቅድስተ ቅዱሳን ንጽሕት ድንግል ማርያምን እልፍ አእላፍ መላእክትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ የከበሩ መነኮሳትን አስከትሎ በመምጣት እንዲህ የሚል ቃል ኪዳን ገብቶላቸዋል። ቦታህን ሊሳለም የመጣውን ወደ ኢየሩሳሌም እንደሄደ እቆጥርለታለሁ። በቦታህ ከቀደመው ፍርፋሪ እንኳን በስምህ የወደቀውን ምግብ ቢመገብ አማናዊን ሥጋዬን ደሜን እንዲቀበል አደርገዋለሁ። የእጅ ሰብእ ስራህን የተደረገበትን ሰው ከመቃብርህ አፈር አዋህዶ በውሃ ቢረጨው ስራዬን እፈታልሃለሁ። በሬም ላምም ቢሆን ቢታመምበት በስምህ ጻድቁ ስነ ኢየሱስ ብሎ ቢማጸን በደልና ኃጢአትንም እደመስስለታለሁ። ጻድቁ በዚህች ዕለት አርፏል። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ አቡነ ስነ ኢየሱስ ጸሎት ይማረን፣ በረከታቸው ይደርብን ለዘላለሙ አሜን። አቡነ ዮሐንስ ዘቡርልስ ዳግመኛ በዚህች ዕለት በሚቀደስበት ጊዜ ፊቱ እሳት ሆኖ ይታይ የነበረውና በጸሎቱ እሳት ከሰማይ አውርዶ መናፍቃንን ያቃጥል የነበረው አቡነ ዮሐንስ ዕረፍቱ ነው። ይኸውም ቅዱስ ቡርልስ በምትባል ሀገር ኤጲስቆጶስ የነበረ ነው። በሕፃንነቱ ወላጆቹ እጅግ የከበሩ ስለነበሩ እነርሱ በሞቱ ጊዜ ወላጆቹ የተትረፈረፈ ንብረት ወስዶ ቤተ ክርስቲያን ሰራበት። የእንግዳ ማረፊያ ሕመምተኞች የሚያርፉበት ቤትም ሰራበትና በውስጡ ብዙ ነዳያንን አስቀምጦ ይንከባከባቸው ነበር። ገንዘቡም ሁሉ ለነዳያን ለጾም አዳሪዎች ሰጥቶ አባ ዳንኤል ለአስቄጥስ ገዳም አበምኔት በነበረበት ወቅት ወደ አስቄጥስ ገዳም ገብቶ በአንድ ዋሻ ውስጥ እየተጋደለ መኖር ጀመረ። አባ ዳንኤልም አመነኮሱት። ሰይጣናትም በተጋድሎ ቀንተውበት በብዙ መከራ ሕማም ተፈተኑ። ጌታችንም ፈወሰው። ከዚያም በኋላ አቡነ ዮሐንስ ቡርልስ በምትባል ሀገር ኤጲስቆጶስ ሆኖ ተሾመ። በዘመኑም ሀገሮች ውስጥ ኑፋቄ የያዙ ሐሰተኞች የበዙ ነበሩ። ከላይኛው ግብጽ የተነሳ አንድ ሰው ቅዱስ ሚካኤል ምስጢር ይገልጥልኛል በማለት ብዙዎችን አሳታቸው። አባ ዮሐንስም ይህን አሳች ሰው ይዘው እንዲገርፉ አዘዘ። በተገረፈም ጊዜ ስህተቱን አምኖ
ከሀገር አሳደዱት። ነቢይ ዕንባቆምም ይታየኛል፣ ብዙ ምስጢር ይገለጽልኛል የሚል ሌላ ሰው ተነስቶ ነበረ። በሐሰት ትምህርትም ብዙ ተከታዮች አፈራ። አባ ዮሐንስም ይህንንም አሳች ገረፈው፣ እንዲያባርሩትም አደረገ። መጻሕፍቶቹም አቃጠላቸው፣ የሳቱትንም በትምህርቱ መለሳቸው። አባ ዮሐንስ የሚቀደስበት ጊዜ ፊቱ እሳት ይሆናል፣ ሥጋውም ከእሳት ምድጃ ውስጥ እንደወጣ ይሆናል። የመላእክትን ሰራዊት በመሠዊያው ዙሪያ በግልጽ ያያቸዋል። እንባውንም እንደ ዝናብ ያዘንባል። ኅብስቱንም የሚፈትት ጊዜ ጽዋውን ሲባርከው እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። በቀን በልተው የሚቆርቡ ክፉ ሰዎች ተነስተው ሳለ አስተምሮ ሊመልሳቸው ቢሞክር ፈጽሞ እምቢ አሉት። ባልተመለሱ ጊዜም አወገዛቸው። በዚህ ጊዜ አቡነ ዮሐንስ ወደ ጌታችን ቢጸልይ እሳት ከሰማይ ወርዶ አቃጠለቻቸው እና ለብዙዎች መቀጣጫ ሆኑ። የአባ ዮሐንስ ዕረፍታቸው ሲደርስ እንጦንዮስና መቃርስ ጌታችን ልኳቸው መጥተው የቅዱስ ዮሐንስን ዕረፍቱን ነገሩት። ሕዝቡንም ሰብስበው በቀናች ሃይማኖት እንዲኖሩ ካስጠነቀቋቸው በኋላ ታኅሳስ 19 በሰላም አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት በጻድቃን ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።